የአክብሮት ሰላምታችን በያላችሁበት ይድረስ። የተወደዳችሁ የአዲስ ፖስት ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መተናል። በቅድሚያም ዋና ዋና ጉዳዮችን እናስተዋውቃችሁ። የኢትዮጵያና የኤርትራ ውጥረት ከቁጥጥር ውጪ መሆኑ ተሰማ። ከቀይ ባህር መዳረሻ ጋር በተገናኘ በኢትዮጵያና ኤርትራ መካከል የተከሰተው ወታደራዊ ውጥረት ከቁጥጥር ውጪ መሆኑን ዓለም አቀፍ ተቋማት ገልጸዋል። ጠቅላይ ሚኒስትር አብይ አህመድና ኢሳያስን ከገደል አፋፍ የሚመልሳቸው ጠፍቷል ያለው ተቋሙ ከባድ እልቂት እየመጣ ስለመሆኑ አስረድቷል። በዝርዝር እናስደምጣችኋለን። በተያያዘ ሰበር መረጃ መከላከያ ሰራዊት ለኢትዮጵያ ሕዝብ አስቸኳይ ጥሪን አስተላለፈ። ከባህር በር ጥያቄ ጋር በተገናኘ ከኤርትራ ጋር የተፈጠረው ወታደራዊ ውጥረት ከቁጥጥር ውጪ ወጥቷል በተባለ ማግስት መከላከያ ሰራዊት ለሕዝቡ ያልተጠበቀ ጥሪን አስተላልፏል። ኢትዮጵያ አሰብን በቁጥጥር ስር ለማድረግ ከረጅም ጊዜ ጀምሮ ስትዘጋጅ መቆየቷ የተሰማ ሲሆን መከላከያ ሰራዊት ለኢትዮጵያ ሕዝብ ጉድ ያስባለ ጥሪን አድርጓል። በዝርዝር እንመለከተዋለን። በሌላ ሰበር መረጃ ከፍተኛ የብልጽግና ባለስልጣናት ላይ የድሮን ጥቃት መፈጸሙ ተሰማ። ቁልፍ የብልጽግና ባለስልጣናት ያረፉበት ሆቴል ላይ ያልተጠበቀ የድሮን ጥቃት መፈጸሙ ከፍተኛ መነጋገሪያን ፈጥሯል። ጥቃቱን ተከትሎ 4 ኪሎ ቤተ መንግስት ከፍተኛ መደናገጥ ተፈጥሯል የተባለ ሲሆን የአብይ ቀኝ እጅ ስለ ጉዳዩ እጅን በአፍ የሚያስጭን ምስጢርን አጋልጠዋል። እኚሁ ከፍተኛ ሚኒስትር ወልቃይትን ለመቆጣጠር የተዘጋጀው አርሚ ሰባ ጦር ከኢሳያስ ትዕዛዝን እየተቀበለ ነው ሲሉም ከሰዋል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች ያልተሰሙ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ይህንን ቪዲዮ ላይክ እና ሼር በማድረግ አብራችሁን ቆዩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስ መረጃዎችን ያገኙ። አሁን ወደ ዝርዝር ጉዳዮቹ ነው የምናመራው። በቅድሚያም የኢትዮጵያና የኤርትራ ውጥረት ከቁጥጥር ውጪ መሆኑ ተሰማ። ከቀይ ባህር መዳረሻ ጋር በተገናኘ በኢትዮጵያና ኤርትራ መካከል የተከሰተው ወታደራዊ ውጥረት ከቁጥጥር ውጪ መሆኑን ዓለም አቀፍ የክራይሲስ ግሩፕ ገልጿል። ጠቅላይ ሚኒስትር አብይ አህመድንና ፕሬዝዳንት ኢሳያስ አፈወርቂን ከገደል አፋፍ የሚመልሳቸው ማን ይሆን ሲልም ጠርቷል። ሁለቱን መሪዎች በአስቸኳይ ያስቁሟቸው፣ ካልሆነ ከባድ እልቂት ይፈጠራል ሲል ተቋሙ ከአለት የጠነከረ ማስጠንቀቂያን አውጥቷል። በአዲሱ የፈረንጆቹ ዓመት በዓለም አቀፍ ደረጃ ሊፈጠሩ ከሚችሉት አዳዲስ ጦርነቶች መካከል የኢትዮጵያና ኤርትራ ውጊያ አንዱ ነው ብለዋል ተቋሙ። ዓለም አቀፍ ግጭቶችን በመተንተን የሚታወቀው ክራይሲስ ግሩፕ ከቋፍ የደረሰውን የአስመራና የአዲስ አበባን ትኩሳት በተመለከተ እረፉ በሏቸው የሚል ተማጽኖ የተቀላቀለበት ማስጠንቀቂያን አውጥቷል። በዓለም አቀፍ ደረጃ የግጭትና ጦርነት ሁኔታዎችን የሚተነትነው ክራይሲስ ግሩፕ ይፋ ባደረገው የ2026 የግጭት ስጋት ትንተና በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት ወደ ጦርነት ሊያመራ እንደሚችልም ተጨባጭ መላምቶችን አስቀምጧል። በአዲስ አበባና አስመራ መካከል ባለፉት ወራት የታየው የቃላት ጦርነት ወደ ሚሳኤል መወራወር ሊከታቸው ይችላል የሚለው የተቋሙ ትንታኔም የሁለቱ ጎረቤት ሀገራት ውጥረት ከጊዜ ወደ ጊዜ እያየለ ቢሆንም በሌሎች ግጭቶች ትኩረት የተከፋፈለው ዓለም ችላ እንዳለውም ገልጿል። ዓለም ችላ ያለው የኢትዮጵያና ኤርትራ ውጥረት ወደ ተሟላ ጦርነት ከተሸጋገረ አፍሪካ ቀንድ ከባድ ቀውስ እንደሚያስተናግድም አስጠንቅቋል። የሁለቱ ሀገራት መሪዎች አያያዝ ውጥረቱን በፈረንጆቹ 2026 ሊያፈነዳ እንደሚችልም አመላካች ነው ያለው የግጭት ተንታኙ ተቋም የእጅ አዙር ጦርነቱ አሁን ላይ መጀመሩንም በትንታኔው ላይ አስቀምጧል። በ4 ኪሎ ቤተ መንግስትና አዲሃሎ መካከል የእጅ አዙር ጦርነት የተጀመረው ከሁለት ዓመቱ የሰሜን ኢትዮጵያ ጦርነት መቋጨት ማግስት ነው ሲል የሚቀጥለው ሪፖርቱ የ4 ኪሎ መንግስት ከፕሪቶሪያው የሰላም ስምምነት በኋላ ከዋና አጋሮቹ ኤርትራና የአማራ ኃይሎች ጋር ግጭት ውስጥ መግባቱንም አስታውሷል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ከአማራ ፋኖ ኃይሎች ጋር የገባበት ጦርነት ከኤርትራ ጋር ወደ ቁርሾ ለመግባት መገጣጠሙ የአዲስ አበባና አስመራን ውጥረት እንዳባባሰውም ይነገራል። ቀድሞውኑ ምንጫቸው ኤርትራ በነበሩ
አመራሮች የሚመሩ የታጠቁ ኃይሎች ከአስመራ ጋር ግንኙነት እንዳላቸው በተደጋጋሚ ሲገለጽ ቆይቷል። የኢትዮጵያ መንግስት ኤርትራ የአማራ ፋኖ ኃይሎችንና በኦሮሚያ ክልል የሚንቀሳቀሰውን ኦነግ ሸኔ ታጣቂዎችን ትደግፋለች የሚል ክስም በተደጋጋሚ አቅርበዋል። ይህ የኢትዮጵያ መንግስት ክስ በአዲስ አበባና አስመራ መካከል የተፈጠረው ውጥረት ከእጅ አዙር ወደ ተሟላ ጦርነት ሊሸጋገር እንደሚችል አመላካሽ ነው ተብሏል። በሌላ በኩል የኤርትራ መንግስት ተቀናቃኝ ኃይሎች በአዲስ አበባ እየተደገፉ ስለመሆናቸው ተቋሙ ጠቁሟል። በተለይም በአሰብ ባህር ጠረፍ ላይ የሰፈረው ቀይ ባህር አፋር ተቃዋሚዎች ከጠቅላይ ሚኒስትር አብይ አስተዳደር ጋር እጅና ጓንት መሆናቸውንም ገልጿል። ክራይሲስ ግሩፕ እንዳለው ከሆነ በኢትዮጵያና ኤርትራ መንግስት በኩል አሁን ላይ በተቃዋሚዎች በኩል የእጅ አዙር ጦርነቱ እየተጋጋለ ስለመሆኑ ጠቁሟል። ወደ ቀጣዩ መረጃችን ስናመራ መከላከያ ሰራዊት ለህዝቡ ያልተጠበቀ ጥሪን አስተላለፈ። ከባህር በር ጥያቄ ጋር በተገናኘ ከኤርትራ ጋር የተፈጠረው ወታደራዊ ውጥረት ከቁጥጥር ውጪ ወጥቷል በተባለ ማግስት መከላከያ ሰራዊት ለህዝቡ ያልተጠበቀ ጥሪን አስተላልፏል። ኢትዮጵያ አሰብን በቁጥጥር ስር ለማድረግ ከረጅም ጊዜ ጀምሮ ስትዘጋጅ መቆየቷ የተሰማ ሲሆን አሁን ላይ የባህር በርን ለማግኘት ትውልዱ ዝግጁ ይሁን የመከላከያ ጀነራሉ ለኢትዮጵያ ህዝብ ጥሪ አድርገዋል። ኢትዮጵያ ከባህር በር ጋር የተፈጠረች ሀገር መሆኗንና ይህንን የታሪክ እውነት ሁሉም ዜጋ ሊገነዘብ እንደሚገባ በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ አሳስበዋል። ጀነራሉ በሰጡት መግለጫ ኢትዮጵያ ከባህር በር ጋር ያላትን ትስስር ምስክር የማይፈልገው ሀቅ መሆኑን ጠቅሰው ይህንን እውነት ባለም መድረክ በአሳማኝ ማስረጃ አቅርቦ የማሸነፍ ጉዳይ ለሀገሪቱ ቁልፍ መሆኑን አስገንዝበዋል። ጀነራል ተሾመ ገመቹ በንግግራቸው ወቅት የሀገሪቱ የህልውና እስትንፋስ የሆነው የባህር በር በታሪካዊ ጠላቶቻችንና ባንዳዎች ሴራ አሳልፎ መሰጠቱን ማወቅ እንደሚገባም ተናግረዋል። ላለፉት 30 ዓመታት የባህር በር በማጣታችን ሀገራችን በኢኮኖሚ መጎዳቷንና ለሰላምና ጸጥታ ስጋት ተጋላጭ ሆናለች ሲሉም አክለዋል። የባህር በር ጉዳይ የፖለቲካ መጠቀሚያ ሳይሆን ያርሶ አደሩ የነጋዴውና የወጣቱ የጋራ የብሔራዊ አጀንዳ ጉዳይ ነው ያሉት ጀነራሉ ማንኛውንም አካል ሌሎች ጉዳዮችን ከባህር በር አጀንዳ ጋር እየለጠፈ ለማደናገር ቢሞክርም ኢትዮጵያውያን ሳይዘናጉ ለብሔራዊ ጥቅማቸው ሊቆሙ እንደሚገባ ጀነራሉ ጥሪ አቅርበዋል። የአሁኑ ትውልድ በሴራ የታጣውን የባህር በር ለማግኘት ራሱን ከመቼውም ጊዜ በላይ ዝግጁ እንዲያደርግም ለመላው ኢትዮጵያውያን ጥሪን አቅርበዋል። በሌላኛው ሰበር መረጃ ከፍተኛ የብልጽግና ባለስልጣናት ላይ የድሮን ጥቃት መፈጸሙ ተሰማ። ቁልፍ የብልጽግና ባለስልጣናት ያረፉበት ሆቴል ላይ ያልተጠበቀ የድሮን ጥቃት መፈጸሙ ከፍተኛ መነጋገሪያን ፈጥሯል። ጥቃቱን ተከትሎ 4 ኪሎ ቤተ መንግስት ከፍተኛ መደናገጥን ፈጥሯል የተባለ ሲሆን የአብይ ቀኝ እጅ ስለ ጉዳዩ እጅን ባፍ የሚያስጭን ምስጢርን አጋልጠዋል። እኚሁ ከፍተኛ ሚኒስትር ወልቃይትን ለመቆጣጠር የተዘጋጀው አርሚ ጦር ከኢሳያስ ትዕዛዝን እየተቀበለ ነው ሲሉም ከሰዋል። ከ10 ወራት በፊት አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን የጠቅላይ ሚኒስትር አብይ አህመድን መልእክት በመያዝ ወደ ፖርት ሱዳን ሂደው እንደነበር የሚታወስ ነው። በዚያም ከጀነራል አልቡርሃን ጋር በመገናኘት መወያየታቸውን በወቅቱ ሲዘገብም ነበር። አቶ ጌታቸው ረዳ ከሰሞኑ በሰጡት ቃለ መጠይቅ ስለ ፖርት ሱዳን ጉዟቸው አስገራሚ ጉዳዮችን አንስተዋል። እርሳቸውና ሬድዋን ሁሴን ያረፉበት ሆቴል ከአንድ ቀን በፊት የድሮን ጥቃት እንደተፈጸመበትም ገልጸዋል። አቶ ጌታቸው ረዳ በዚህ ቃለ ምልልሳቸው በርካታ ጉዳዮችንም አንስተዋል። የቀድሞ ጓዶቻቸውን በመዝለፍ ጠቅላይ ሚኒስትር አብይ አህመድን ደግሞ ከፍ አድርገው ለማሳየትም ሲጥሩ ታይተዋል። ስለ ወልቃይትና አርሚ 7 ጉዳይ ያነሱት አቶ ጌታቸው ረዳም አርሚ 7 በኢሳያስ አፈወርቂ ነው የሚዘወረው ሲሉም ከሰዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳን ጦርነት ለጀነራል አልቡርሃን ድጋፍ የሚሰጡት የአርሚ 7 ተዋጊዎችን በመመልመል እንደሆነም ተናግረዋል። ኢሳያስ የሱዳንን ጦርነት የሚደግፉት ከአርሚ 7 በርካሽ ዋጋ ስላገኙት ነው ብለው እንደሚያምኑም የጠቆሙት አቶ ጌታቸው ረዳም ሻቢያ ከራሱ ጦር እንደማያዋጣም ገልጸዋል። ህወሓት ሱዳን ለሰፈረው አርሚ 7 ጦር ለሱዳን ጦር በቅጥረኝነት ተዋጊዎችን የሚመድበው በሻቢያ ግፍትና አልቡርሃን ይደግፈኛል በሚል መሆኑንም ተናግረዋል። በህወሓት አመራር በኩል የኢትዮ
የኢትዮጵያን መንግስት ለመዋጋት ሚሁን ወልቃይትን ለመቆጣጠር ከአልቡርሃን ድጋፍ አገኛለሁ ብለው እንደሚያምንም አክለዋል። አርሚ 70 ሱዳን የተቀመጠው ወልቃይትን ለመቆጣጠር በሚል መሆኑን የጠቆሙት አቶ ጌታቸው ረዳም ህወሓት እንደሚያስበው በኃይል መሬትን መቆጣጠር አይቻልም ብለዋል። ተፈናቃዮች ከተመለሱ አርሚ 70 አጀንዳ ያጣል የሚሉት የጠቅላዩ አማካሪ ለዚህ ደግሞ እነ ኮሎኔል ደመቀ ዘውዱ የትግራይ ተፈናቃዮችን እንደሚመልሱ ጽኑ ፍላጎት እንዳላቸው ገልጸዋል። ከዚህ ቀደም በአደናቃፊነት ሲከሷቸው የነበረውን የወልቃይቱን አመራር ኮሎኔል ደመቀ ዘውዱን ተፈናቃዮችን እንደሚመልሱ ከፍተኛ ፍላጎት አላቸው ሲሉ አቶ ጌታቸው ረዳ ተናግረዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች ወረዳ ጀነራል አልቡርሃን አይደለም ህወሓትን ለመርዳት ራሱን ማዳንም ተስኖታል ብለዋል። ከወራት በፊት ወደ ሱዳን ተጉዘው የነበሩት አቶ ጌታቸው አልቡርሃንን ሱዳንን ከማውደም እንዲቆጠቡም በግል እንደነገሩት ማስታውሰዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝናቸው መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት ቸር ቆዩ።